ተራራማ መንደር ውስጥ የምትኖር አንዲት ውብ ሴት ነበረች። ይቺ ሴት አንድ ችግር ነበረባት። የራሷን የልብ ምት ከመስማት ይልቅ የሌሎችን ጩኸት ማዳመጥ ይቀድማታል። በአንድ ወቅት በመንደር ውስጥ ይኖር የነበረ አንድ ወዳጇ የምትወጂኝ ከሆነ ያለሽን ንብረት ሁሉ ሽጠሽ ብሩን አምጪና ትልቅ ንግድ እንጀምራለን አላት። ሴቲቱም ግንኙነቱ እንዲቀጥልና ሰውየው እንዳይከፋባት ስትል እናቷ ያወረሷትን የወርቅ ጌጦች፣ አባቷ የሰጧትን መሬት ሽጣ ለሰውየው ሰጠች። ያ ሰው ግን ገንዘቡን እንደያዘ ወደ ሌላ ሀገር ሄዶ ጠፋ። ሴቲቱም ብቻዋን ቀረች። የሚገርመው ግን ይቺ ሴት የተከፋችው ገንዘቡ በመጥፋቱ ብቻ ሳይሆን ምናልባትም እኔ በቂ ስላልሆንኩ ይሆናል ጥሎኝ የጠፋው ብላ ማሰብ መጀመሯ ነበር። ይህ ነው የሞኝነት ሳይኮሎጂ መጀመሪያው፣ ራስን ጥሎ ለሌላው መኖር፣ ሌላው ሲጎዳን እንኳን ጥፋቱ የኔ ነው ብሎ ማሰብ መጀመር። በዛሬው ቆይታችን ስለዚህ ሴት ታሪክ ብቻ ሳይሆን በእያንዳንዷ ሴት ውስጥ ተደብቆ ስላለው ወርቅ ማንነትና ያንን ማንነት ስለሚሸፍነው የሞኝነት አቧራ በስፋት እንነጋገራለን። ሞኝነት ሲባል መሃይምነት ወይም አለማወቅ ማለት አይደለም። እንዲያውም ብዙ የተማሩ ስልጣን ያላቸውና ቆንጆ ሴቶች በዚህ ወጥመድ ውስጥ ይወድቃሉ። ሞኝነት ማለት የራስን ዋጋ ለሌላ ሰው አሳልፎ መስጠት ወይም የራስን ቁልፍ በሌላ ሰው ኪስ ውስጥ መክተት ማለት ነው። እኛ ሴቶች ስንፈጠር ለስላሳዎች ነን። ነገር ግን ያ ለስላሳነታችን እንደ ሰም መቅለጥ የለበትም። ይልቁንም እንደ ወርቅ እየተቀጠቀጠ ወደ ውድ ጌጥነት መለወጥ አለበት። የብዙ ሴቶች ትልቁ ስህተታቸው ደግነትና ሞኝነት አንድ ይመስላቸዋል። ደግነት ካለን ላይ መስጠት፣ ሞኝነት ግን ያለንን ብቻ ሳይሆን ማንነትንም አሳልፎ መስጠት ነው። በሳይኮሎጂው ዓለም ፒፕል ፕሊዚንግ የምንለው ወይም ሰውን ለማስደሰት መሮጥ አንዲትን ሴት ካለምንም ደሞዝ የሌሎች ሰዎች አገልጋይ ያደርጋታል። ጠዋት ከመኝታሽ ስትነሺ ለራስሽ የምትሰጪው ጊዜ ሳይኖርሽ የሌሎችን ጭንቀት የምታዳምጪ ከሆነ የራስሽ ሕይወት ባዶ እየሆነ ይሄዳል። እስቲ አስቢው፣ አንቺ የሞላሽ ማሰሮ ካልሆንሽ ለሌላው የምታፈሺው ነገር አይኖርሽም። ባዶ ማሰሮ ደግሞ የሚጮህ ድምፅ ብቻ እንጂ ምንም ነገር አይኖረውም። ብዙ ሴቶች በትዳር ውስጥ፣ በፍቅር ግንኙነት ውስጥ ወይም በስራ ቦታ አይሆንም ካልኩኝ እጠላለሁ በሚል ፍርሃት ውስጥ ይኖራሉ። ይህ ፍርሃት ደግሞ በውስጣችን ያለውን በራስ መተማመን ቀስ በቀስ ይሸረሽረዋል። ድንበር የሌለው ቤት ለማንም ወራሪ ክፍት ነው። አንቺም ለህይወትሽ ድንበር ካላበጀሽላት ማንኛውም መጥፎ ስሜትና መጥፎ ሰው እየመጣ ይረግጥሻል። አይሆንም ማለት መጥፎነት አይደለም። አይሆንም ማለት ለራሴ ክብር አለኝ ማለት ነው። ዛሬ ይህንን ለማድረግ ጊዜ የለኝም ማለት ክፉ መሆን አይደለም። ይልቁንም ለራስሽ ቅድሚያ መስጠት ነው። ብዙ ጊዜ ሴቶች እምቢ ስንል የጥፋተኝነት ስሜት ይሰማናል። ምነው ባደረግኩለት፣ ምነው ባገዝኳት ብለን እንጨነቃለን። ነገር ግን ያ የምናግዘው ሰው እኛን እንደ ዕቃ እየተጠቀመብን ከሆነ ያ ደግነት ሳይሆን ራስን መበደል ነው። ብልህ ሴት ድንበሯ የታወቀ ነው። ሰዎች እስከ ምን ድረስ ሊቀርቧት እንደሚችሉ፣ ምን ሊሏት እንደሚችሉና እንደማይችሉ በዝምታዋና በንግግሯ ታሳውቃለች። ሞኝ ሴት ግን የቤቷን በር ከፍታ የምታገኘውን ሁሉ ትጋብዛለች። በመጨረሻም ቤቷ በቆሻሻ ሲሞላ ብቻዋን ታለቅሳለች። በዚህ በዘመነኛው ዓለም የሴቶች ሞኝነት የሚለካው በሌሎች ሰዎች ላይክና አስተያየት ነው። ፊታችን ላይ አንዲት ብጉር ስትወጣ ዓለም የተደበላለቀች የሚመስለን፣ ልብሳችን በሰው ዘንድ ካልተወደደ የምንሳቀቅ ከሆነ ነፃነታችንን አጥተናል። የሞኝነት ሳይኮሎጂ አንዱ መገለጫ ውጫዊ ተቀባይነትን ወይም ኤክስተርናል ቫሊዴሽን መፈለግ ነው። ቆንጆ ነች ስትባል ብቻ የምትደሰት፣ አላማረብሽም ስትባል ደግሞ የምታዝን ሴት የደስታዋን ቁልፍ ለሰው ሰጥታለች። ውበትሽ ካለሽበት የውስጥ ሰላም እንጂ ከምትቀቢው ቀለም አይመነጭም። እርግጥ ነው መኳኳልና መዋብ የሴትነት ባህሪ ነው። ነገር ግን ያ ጌጥ ካልተጨመረበት መኖር የማይቻል ከሆነ ያኔ ችግር አለ ማለት ነው። ብዙ ጊዜ ሴቶች ከጓደኞቻቸው ጋር ሲነጋገሩ ምን ትያለሽ? ይሄ ይስማማኛል? እሱ ይወደኝ ይሆን? የሚሉ ጥያቄዎች ያበዛሉ። የራስሽን ምርጫ ማመን አለመቻል የድክመት ምልክት ነው። ብልህ ሴት የሰው ምክር ትሰማለች እንጂ በሰው ምክር አትኖርም። የራስሽን ሕይወት እንደ ስዕል አስቢው። ሰዓሊዋ አንቺ ነሽ። ሌሎች ሰዎች መጥተው ስዕሉ ላይ መስመር ሊያሰምሩ ይችላሉ። ነገር ግን ቀለሙን የምትመርጪውና ብሩሹን የምትይዢው አንቺና አንቺ ብቻ ነሽ።
በሰዎች አስተያየት የምትኖር ሴት በነፋስ እንደምትወዛወዝ ቅጠል ናት። ንፋሱ ወደ ምስራቅ ሲነፍስ ወደ ምስራቅ፣ ወደ ምዕራብ ሲነፍስ ወደ ምዕራብ ትሄዳለች። መጨረሻዋም መሬት ላይ ወድቆ መረገጥ ይሆናል። የራስሽ ጽናት ካለሽ ግን ንፋሱ ቢመጣም እንደ ዛፍ ስርሽ ይጸናል። አንድ የሚገርም ሳይኮሎጂ አለ። ብዙ ሴቶች መጥፎ ሰዎችን የመቀየር አባዜ አለባቸው። እሱ ሱስ አለበት፣ እኔ ግን እቀይረዋለሁ። እሱ ሴሰኛ ነው፣ ግን በእኔ ፍቅር ይረታል። እሱ አይሰራም፣ እኔ ግን አበረታተዋለሁ የሚሉ ሀሳቦች የሞኝነት ሳይኮሎጂ ቁንጮዎች ናቸው። አንቺ ሴት እንጂ ጠጋኝ አይደለሽም። ሰውን መለወጥ የሚችለው ፈጣሪና ግለሰቡ ራሱ ብቻ ናቸው። አንቺ ራስሽን እየጎዳሽ ሌላውን ለመገንባት የምታደርጊው ጥረት መጨረሻው ድካም ብቻ ነው። ብዙ እህቶቻችን ውድ ጊዜያቸውን፣ ውበታቸውንና ጉልበታቸውን የማይለወጥን ሰው ለመለወጥ ሲጥሩ ይጨርሳሉ። በፍቅር ግንኙነት ውስጥ ሁሉንም ነገር መስጠት ፍቅር ይመስለናል፣ ግን አይደለም። ፍቅር መቀባበል ነው። አንቺ ብቻ የምትሰጪ፣ አንቺ ብቻ የምትለምኚ፣ አንቺ ብቻ የምታለቅሺ ከሆነ ያ ግንኙነት ሳይሆን እስር ቤት ነው። ብልህ ሴት መቼ መልቀቅ እንዳለባት ታውቃለች። ኢንቨስት ያደረገችበት ጊዜ ቢቆጫትም ቀሪ ህይወቷን ላለማጣት ስትል ቆርጣ ትወጣለች። ሞኝ ሴት ግን እስካሁን የደከምኩትስ እያለች በቆሻሻ ላይ ቆሻሻ ትጨምራለች። ህይወት አጭር ናት። በማይረባ ሰው ላይ የምታባክኝው እያንዳንዱ ደቂቃ ነገ ለሚመጣው ትክክለኛ ሰው የምትሰጪውን ቦታ እየቀነሰ ነው። ራስሽን ማፍቀር ስትጀምሪ የሚገባቸውን ሰዎች ብቻ ወደ ህይወትሽ ትጋብዣለሽ። ራስሽን ማፍቀር ስትጀምሪ ጊዜሽ ለማይገባቸው ጊዜሽን መስጠት ታቆሚያለሽ። ራስሽን ማፍቀር ስትጀምሪ ቅድሚያ ለራስሽ መስጠት ትጀምሪያለሽ። ሴትነት መልክ ብቻ አይደለም፣ ሴትነት አእምሮ ነው። ብዙ ጊዜ ሞኝ የምንባለው ዓለም የምታቀርብልንን ሁሉ ሳናጣራ ስለምንቀበል ነው። መረጃ የሌላት ሴት በቀላሉ ትታለላለች። በገንዘብ አያያዝ፣ በጤና፣ በስነ ልቦናና በዙሪያ ስላለው ዓለም ዕውቀት ሊኖርሽ ይገባል። አንዲት ሴት ስታነብና ስታውቅ ንግግሯ ክብደት ይኖረዋል። ሰዎች ዝም ብለው ሊያታልሏት አይችሉም። ዕውቀት በራስ መተማመንን ይፈጥራል። በራስ መተማመን ደግሞ ማንም ሊወስደው ማይችለው ውበት ነው። ሞኝነት አንዳንድ ጊዜ በዝምታ ውስጥ ይደበቃል። ማለት ያለብሽን ነገር ሳቲ፣ መብትሽን ሳታስከብሪ፣ ጨዋ ነኝ በሚል ስም ብቻ ዝም ካልሽ ያ ዝምታሽ ለበደለኞችሽ ፈቃድ መስጠት መሆኑን አትዘንጊ። ብልህ ሴት የምትናገረውን ታውቃለች፣ መቼ እንደምትናገርም ትመርጣለች። ንግግሯ እንደ ጨው የጣፈጠ እንደ ሰይፍም የተሳለ ነው። ዕውቀት የሌላት ሴት ግን በውጫዊ ነገሮች ላይ ብቻ ታተኩራለች። ልብሷ ውድ፣ ጫማዋም ያማረ ሊሆን ይችላል፣ ነገር ግን አፏን ስትከፍት ባዶነቷ ይታያል። ስለዚህ እህቴ ፊትሽን እንደምትኳዩ ሁሉ አእምሮሽንም በእውቀት ኳዩ። መጽሐፍትን አንብቢ፣ አዳዲስ ክህሎቶችን ተማሪ፣ ዓለምን ለመረዳት ሞክሪ። ያኔ ማንም ሰው ሞኝ ናት ብሎ ሊንቅሽ አይችልም። እንግዲህ ይህንን ሁሉ ካልን ወደ መጨረሻውና ወደ ዋናው ነጥብ እንምጣ። አንቺ ማነሽ? አንቺ ተራሱ አይደለሽም። አንቺ የትውልድ መጀመሪያ፣ የቤት ምሰሶ፣ የፍቅር ምንጭ ነሽ። ሞኝነት ካንቺ ጋር አይሄድም። የሞኝነት ሳይኮሎጂን አውልቀሽ ለመጣል መጀመሪያ ራስሽን ማወቅ አለብሽ። የራስሽን ዋጋ ካወቅሽ ሰዎች እንዲረግጡሽ አትፈቅጂም። አልማዝ መሬት ላይ ስለወደቀ ዋጋው አይቀንስም። ነገር ግን አልማዙ መሬት ላይ መሆኑን ካላወቀ እንደ ተራ ድንጋይ ይረገጣል። ካለፈው ስህተትሽ ተማሪ። ትላንት ተሸውደሽ ሊሆን ይችላል። ትላንት ተንቀሽ ሊሆን ይችላል። ትላንት ተክደሽ ሊሆን ይችላል። ያ ሁሉ ግን አልፏል። ዛሬ አዲስ ቀን ነው። ዛሬ አዲስ ማንነት መገንባት ትችያለሽ። ራስሽን ይቅር በይ። ለምን ሞኝ ሆንኩ ብለሽ ራስሽን አትውቀሺ። ይልቁንም ከዛሬ ጀምሮ ብልህ እሆናለሁ በይ። ለራስሽ ክብር ስጪ። ለጊዜሽ ጥንቃቄ አድርጊ። ለልብሽ ዘብ ቁሚ። አንቺ የራስሽ ህይወት ንግስት ነሽ። ንግስት ደግሞ ዘውዷ እንዳይወድቅ አንገቷን ቀና አድርጋ ትሄዳለች። ይህንን ቃል ደጋግመሽ አድምጪው። በውስጥሽ ያለው ያ የጥበብ መንፈስ እንዲነቃ አድርጊው። አንቺ ብልህ ስትሆኚ ቤተሰብሽ ብልህ ይሆናል፣ ትውልድሽም ብልህ ይሆናል። ከሞኝነት ወደ ጥበብ፣ ከውርደት ወደ ክብር፣ ከሐዘን ወደ ደስታ የምታደርጊውን ጉዞ ዛሬ ጀምሪ። አንቺ ውድ ነሽ። አንቺ ብልህ ነሽ። አንቺ ትችያለሽ። ሰላም ቆይልኝ።